አምላካችን እግዚአብሔር የተባረከ የተመሰገነውን ቅዱሳን በዓለም ዙሪያ ያላችሁ ይህንን የእግዚአብሔርን ቃል የምትሰሙ ተባርካችኋል። ከመዝሙረ ዳዊት ምዕራፍ 68 ከቁጥር 5 እግዚአብሔር በተቀደሰ ማደሪያው ለድሃ አደጉ አባት ለባልቴቲቱም ተሟጋች ነው። እግዚአብሔር ብቸኛውን በቤተሰብ መካከል ያኖራል፣ እስረኞችን ነፃ አውጥቶ ያስፈነድቃል፣ አመፀኞች ግን በምድረ በዳ ይኖራሉ ብሎ የእግዚአብሔር ቃል ይናገራል። ትክክለኛ ፈራጅ እንደሆነ ጊዜ ደግሞ እንደሚያመጣ ወደቅን፣ ተረሳን፣ አለቀልን ላሉ እግዚአብሔር ጊዜ እንዳላቸው የሚያሳይ ክፍል ነው። እግዚአብሔር ለአንቺም ለእኔም ጊዜ አለው። እንዲህ የምትሉ ሰዎች እኔ አባት የለኝም፣ እኔ ወድቄአለሁ፣ ተሟጋች የለኝም ለምትሉ እግዚአብሔር ራሱ ተሟጋች እንደሆነ እግዚአብሔር ራሱ ዳኛ እንደሆነ የሚናገር ክፍል ነው። እግዚአብሔር ብቸኛውን በቤተሰብ መካከል ያኖራል። ብቸኛ ነኝ ብሎ ወድቆ ላለ ሰው እግዚአብሔር እንዴት ቤተሰብ ፈጥሮ ከቤተሰብ መካከል ደግሞ በደስታ እንደሚያኖረው የሚናገር ቃል ክፍል ነው። እስረኞችን ነፃ አውጥቶ ያስፈነድቃል። በተለያየ ፍርድ ተጣምሞባቸው በመከራና በጭንቅ ውስጥ ላሉ ደግሞም ታስሮ ላሉ በበሽታ ታስሮ እንዲሁም ደግሞ ፍርድ ተጣምሞባቸው በፍርድ ስርዓት ውስጥ ላሉ ሁሉ እግዚአብሔር ጊዜ አምጥቶ እንደሚፈታቸው ተፈቶ ደግሞ ደስተኛ እንደሚሆኑ ሐሴት እንደሚያደርጉ እልልታ ደግሞ ጊዜ እንዳላቸው የሚናገር የእግዚአብሔር ቃል ክፍል ነው ይልና ከዛ አመፀኞች ግን በምድረ በዳ ይኖራሉ ይላል። ለአመፀኛ ምንም አይነት እድል ፋንታ እንደሌለው፣ ምንም በሌለበት ጭው ባለ ምድረ በዳ፣ ረዳት በሌለ ምድረ በዳ እንደሚኖሩ ይናገራል። እኔ ዛሬ ምንድነው መልእክት ካላችሁኝ፣ እናንተ ተረሳው ለምትሉ፣ ፍርድ ተጣመመ፣ ስርዓት ውስጥ ከረምኩ፣ ችግር ውስጥ ከረምኩ፣ ነገሬ ሁሉ ተወሳሰበ ለምትሉ ጊዜ አለ። ዳኛው የሁሉ ፈራጅ ጻድቅ ፈራጅ በሰማይ ሆኖ እናንተን እያያ ነው። ባላችሁበት በወደቃችሁበት በምድረ በዳችሁ በሚታለቅሱበት በጭንቅና በመከራ ውስጥ ባላችሁበት ደርሶ ልታደጋችሁ የሚችል እውነተኛ ፈራጅ ጻድቅ ፈራጅ እንዳለ በእውነት ዛሬ ላረጋግጥላችሁ እወዳለሁ። የምስራች ስሙኝ። አሁን እስር ቤት ያላችሁ፣ በሰው አገር በእኛም አገር እንዲሁ በበሽታ አልጋ ላይ ያላችሁ፣ እንዲሁም ደግሞ በስቃይና በመከራ ውስጥ ያላችሁ፣ የእናንተ የሆነ ተወስዶባችሁ ነገራችሁ ተወሳስቦ በጭንቅና በመከራ ውስጥ ወድቃችሁ ለምታለቅሱት ዛሬ የምስራች አለኝ። እግዚአብሔር ካላችሁበት ሁኔታ ነጥቆ አውጥቷችሁ ደስም ያሰኛችኋል። እልል ምትላላችሁ። የራቃችሁ ያ የደስታ ጊዜ እንደገና ተመልሶ እንደገና ዱንካን ዶከናችሁ በአምላካችሁ በእግዚአብሔር ፊት የምትፈነድቁበት እልል የምትሉበት ጊዜ ከፊታችሁ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከሕዝቡ መካከል ደካሞችን፣ በደል የደረሰባቸውንና ብቸኛ የሆኑትን መርዳት ደስ ይለዋል። ደግሜ እናገራለሁ። እግዚአብሔር ከሕዝቡ መካከል ደካሞችን፣ በደል የደረሰባቸውንና ብቸኛ የሆኑትን መርዳት ደስ ይለዋል። ያልተስተካከለላቸውን በበደል ውስጥ ወድቀው በደል ደርሶባቸውና ብቸኛ የሆኑትን መርዳት እግዚአብሔርን ደስ ይለዋል። እግዚአብሔር አምላክ ለዘላለም ዓለም የተባረከው። በዚህ ጊዜ ምድረ በዳ የምትኖሩ፣ በብቸኝነት የምትኖሩ፣ ተረሳው የምትሉ እግዚአብሔር ደካሞችን፣ እግዚአብሔር የተረሱትን፣ እግዚአብሔር በብዙ መከራና ጭንቅ ውስጥ ያሉትን መርዳት ይወዳል። እግዚአብሔር ቃሉን ይባርክ።